ከኤድመንተን የሚተላለፈው የኢትዮጵያ ሬዲዮ ድምጽ ነው። የኢትዮጵያ ሬዲዮ ድምጽ ከCJSR FM 88.5 ዘወትር እሁድ ከ3 እስከ 4 PM በአማርኛ ቋንቋ እያዘጋጀ የሚያቀርበውን ፕሮግራም አሁን ማሰማት ይጀምራል። እንደምን ዋላችሁ የሳምንታዊ የኢትዮጵያ ድምጽ በኤድመንተን ራዲዮ አድማጮቻችን የዛሬው የካቲት ፌብሩዋሪ 23 የራዲዮ ፕሮግራም ወርተረኛ ዳንኤል ሲሆን ከሙዚቃ ምርጫ በተጨማሪ ወሩ የካቲት ስለሆነ የካቲት 12 ሰማዕታት ያድዋ ድል እንደ ሳምንቱ ዛሬም ይዘከራሉ። የሁለቱ ክስተቶች መቋጫ ማሰሪያው የትውልድ ሀገራችን ኢትዮጵያ ስለሆነች ከዚህ በፊት ያሰማናችሁ የባንዲራ ታሪክ የተሰኘ የኑረዲን ኢሳ ግጥም አለን። እነዚህን ዝግጅቶቻችን እና ሙዚቃዎች ጋብዛለሁ።
የካቲት 12 ጌትነትም አድዋን ካሉላ አንጻር ያየበትን ቤዛ ባህሉ ታቀርብንላለች። ኑረዲንም የባንዲራ ታሪክ በሚለው ግጥሙ በሐበሻ ምድር እንዲህ እንደዛሬው ዋጋው መሳ ሳይሆን እኩል ከራፊ ጨርቅ ለአገር ክብር ሲባል ከባንዲራ በፊት ሰው ነበር የሚወድቅ መሳፍንቱ በጎጥ ሸንሽኖ ከፋፍሎ የማሽላ ዳቦ ያረጋትን ሀገር ገብርዬ ሲለካት እንቅጯን ሁለት ክንድ በሆነች ባንዲራ ገጣጥሞ በማሰር አንድን ህዝብ አንዳርጎ ማኖር እንደሚቻል ከተዋበች በቀር ህዝቡም ሹማምንቱም ራሱ ቴዎድሮስም ከታውቀው ነበር ይለናል። ሲያሳርግም ስለ አህመድ ቦጋለ በማንሳት ነው። በጎንደር አዝማሪ በእናመዴ ዘመን እስላም አልኩሽ እንጂ እጁ የሚታመን ሸማኔማ ሞልቷል ደሞ ለመሸመን ይል ነበር ይለናል። ይሄንን እንድትከታተሉ ጋብዛለሁ። ሰለሞን ተሰማ የካቲት 12ቱ ጥቋቁር ሰማዕታት በተሰኘ ጽሑፉ አናብስቱ በተኩላዎቹ ተሰለቀጡ ወዮ ይላል። ከጥቁር ሰማይ ስር በአፍሪካ ትቢያ ላይ በጥቁር ህዝብ ርስት በአፍሪካ ኮከብጣይ በጠራራው ቀትር ባውላላ አደባባይ የጥቁሮች ደም ፈሷል ለቀኝ ግዛት ሲሳይ ለነጭ ዛር ግዳይ ለዘር ምስዋዋይ ፀሐይንም ጋርዷት ጥቁር መጋረጃ ምድርም ተጎናጽፋ ጥቁር ከልብ ስጋጃ ጥቁር ዓለም ተግቷል ያዘን መከር ቀንጃ። ሰለሞን ተሰማ ነበር። ሰለሞን ተሰማ እንዲለ የኢትዮጵያና የአፍሪካ አህጉር መናገሻ ከተማ በሆነችው በአዲስ አበባ ውስጥ ካሉት ሐውልቶች መካከል አምስቱ በኢትዮጵያና በጣሊያን መካከል በ1886 እና በ1928 እስከ 1933 ዓ.ም ለተደረጉት ጦርነቶች የድልና የግፍ መታሰቢያ የታነጹ ናቸው። አራዳ ጊዮርጊስ የሚገኘው የአድዋን ድል የምንዘክርበትና 4 ኪሎ አደባባይ ላይ ቆመው የሚያዝያ 27ን የነጻነትና የድል በዓል ለመዘከር የቆሙ ሁለት ሐውልቶች ናቸው። ከዚህም ሌላ ለጋር የሚገኘው የይሁዳ አንበሳ ሐውልት ደግሞ በፋሺስት ኢጣሊያን በ1928 ዘርፎ ተወስዶ የነበረና በጥቅምት 23 1955 እንደገና ተመልሶ የቆመ ነው። አሁን በባቡር መስመር ግንባታ ሰበብ የተነሳውና በ5 ኪሎ ብሔራዊ ሙዚየም ውስጥ የቆመው የብፁዕ አቡነ ጴጥሮስ ሐውልትም አራተኛ ማሳያ ነው። አምስተኛውና በቁመቱ ከሁሉም የሚበልጠው ደግሞ በ1951 ዓ.ም በዩጎዝላቪያ ፕሬዝዳንት ማርሻል ዴኒስ ቲቶ ልዩ ድጋፍ እንደገና የቆመው የ6 ኪሎ የካቲት 12ቱ ሰማዕታት መታሰቢያ ሐውልት ነው። 2 የድል ማብሰሪያ ሐውልቶችና 3 የመከራ የልቂት መዘከሪያ ሐውልቶች ቆመዋል። በዛሬው መጣጥፋችን ስለዚህ ስለ አምስተኛ ሐውልትና ሊዘክራቸው ስለቆመው በመቶ ሺዎች ስለሚቆጠሩት ሰማዕታት ይሆናል። የካቲት 12 ቀን 1929 ዋለው በዕለተ ዓርብ ነበር። ሩዶልፎ ግራዚያኒ የአዲስ አበባ ህዝብ ረፋድ 4 ሰዓት ላይ ከቤተ ክርስቲያን ቅዳሴ መልስ በገነተ ልዑል ቤተ መንግስት ፊት ለፊት የዛሬው የአዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ፏፏቴው ጋር ነው እንዲሰበሰቡ አዘዘ። ለነዳያንና ለችግሮችም ለእያንዳንዳቸው 2 ሊሬ እንደሚሰጥ ጭምር አስለፈፈ። ነገር ግን ልክ በ4 ሰዓት ይጀመራል የተባለው ፕሮግራም እስከ 4:55 ድረስ ሳይጀመር ቀረ። ሰበቡም የግብፃዊ አቡነ ቄርሎስ ታመም ያለው ብሎ በመቅረቱ በመዘግየቱ የተነሳ ነበር። እስኪመጣም ድረስ የዕለቱ መርሃ ግብር ለ1 ሰዓት ያህል ዘገየ። ወታደሮች ተላኩና አቡኑ ልክ 4:55 ሲሆን ቤተ መንግስት ደረሰ። ወንበር መጣለትና ከግራዚያኒ በስተቀኝ በኩል ከከፍተኛዎቹ የፋሺስት ባለስልጣናት ጎን ተቀመጠ። ከግራዚያኒም በስተግራ በኩል ጀነራል ጋሪባልዲ፣ ደጃዝማች ኃይለ ሥላሴ ጉግሳ፣ የአፄ ዮሐንስ የልጅ
ራስ ኃይሉ የጎጃሙ ንጉስ ተክለ ሃይማኖት ልጅና ከሌሎች ባንዶች ጋር ተጎልቶ ነበር። ልክ 5 ሰዓት ሲል ግራዚያኒ ሻኛው እንዳበጠ ኮርማ ቁና እየተነፈሰ ኢትዮጵያውያንን ያበሻቀጥ ጀመረ። ይሄው አለሁ ሞቷል እያላችሁ የምታወሩትና የምታሰሩት ሁሉ ከንቱ ሟርት ነው እያለ የኢትዮጵያን ህዝብ በገዛ ሀገሩና በገዛ መሬቱ ላይ ያዋርደው ጀመር። ግራዚያኒና ተባባሪዎቹ የነበሩበት ቦታ ወደ ራስ መኮንን አዳራሽ መግቢያ በር ላይ ያለው የቤተ መንግስቱ በረንዳ ላይ እንደነበር ልብ ይሏል። ልክ 5 ሰዓት ከ15 ሰዓት ገደማ 5 ከ15 ሰዓት ገደማ ሲሆን አብርሃ ደቦጭና ሞገስ አስገዶም የተባሉ ሁለት የኤርትራ ክፍለ ሀገር ተወላጆች ከበረንዳው በላይ ባለው ፎቅ ላይ ግራዚያኒ ከቆመበት ስፍራ ላይ ጥቁር ሸሚዝ ለብሰው ኩታቸውን ተከናንበው ታዩ። አይኖቻቸው በንቃት ይንተገተጋሉ። ልክ 5 ሰዓት ከ30 ሲሆን ለነዳያን ምጽዋት መስጠት ተጀመረ። በስፍራው ከ3200 በላይ ነዳያን ተሰብስበው ነበር። እንዲሁ ግብር ሊበሉ የመጡ በርካታ የአዲስ አበባ ነዋሪዎችም ግራዚያኒና ግብረ አበሮቹ ከቆሙበት ስፍራ በ10 ወይም በ12 ሜትር ርቀት ላይ ከበው ቆመዋል። ከሰዎቹ ፈንጠር ብለው ከ90 የማያንሱ መትረየሳቸውን የደገኑ ሶላቶችና አስካሪዎች በተጠንቀቅ ቆመዋል። ነዳያኑ ከበረንዳ አካባቢ ራቅ እንዲሉ ይገፏቸው ጀመር። ጫጫታና ውካታው ከፍ ብሎ ለ10 ደቂቃዎች ያህል ተሰማ። ነገር ግን ያን ካምቤል The Plot to Kill Graziani ብሎ በ2003 ዓመተ ምህረት ባሳተመው መጽሐፍ ውስጥ እንደዘገበልን ከሆነ በግምት ከ5:40 እስከ 5:45 ድረስ ባሉት 5 ደቂቃዎች ውስጥ ተከታተለው ቦምቦች እና አብርሃ ደቦጭና ሞገስ አስገዶም ካሉበት ደርብ ላይ ቁልቁል ተወረወሩ። የመጀመሪያው ቦምብ እንደተወረወረ ብዙዎቹ ታዳሚዎች ለስብሰባው ማድመቂያ መድፍ የተተኮሰ ነበር የመሰላቸው። ሁለተኛው ሲወረወር ግን አቡነ ቄርሎስና ግራዚያኒ መሬት ያዙ። በስተግራ በኩልም ያሉት ሁለት ጥበቃዎች ወዲያውኑ ሞቱ። የመጀመሪያው ቦምብ እንደተወረወረ ብዙዎቹ ታዳሚዎች ለስብሰባው ማድመቂያ መድፍ የተተኮሰ ነበር የመሰላቸው። ሁለተኛው ሲወረወር ግን አቡነ ቄርሎስና ግራዚያኒ መሬት ያዙ። በስተግራ በኩልም ያሉት ሁለት ጥበቃዎች ወዲያውኑ ሞቱ። ሶስተኛው ሲወረወር ግራዚያኒ ወደ ቤተ መንግስት ሊገባ ፊቱን አዙሮ መሸምጠት ጀምሮ ነበር። ሆኖም የሶስተኛው ቦምብ ፍንጣሪዎች አቆሰሉት። ዳኒሎ ቢብሬንዴል የተባለው የካሜራ ባለሙያም እየደማና ያቃሰተ የነበረውን ግራዚያኒን ከወደቀበት አንስቶ ከ5 እስከ 50 እስከ 6 ሰዓት ባሉት 10 ደቂቃዎች ውስጥ ወደ መኪናው ከተተው። በፍጥነት ወደ ሆስፒታል ኢታሊያኖ የጣሊያን ሆስፒታል ለማለት ነው የዛሬው ራስ ደስታ ሆስፒታል መሆኑን ልብሏል ወሰዱት። የካቲት 12 ቀን 1929 ከቀኑ 6 ሰዓት ጀምሮ እስከ የካቲት 14 1929 ከምሽቱ 1 ሰዓት ድረስ ከ30,000 በላይ ኢትዮጵያን በግፍ ተፈጁ። የሚነገረው ቁጥር በአዲስ አበባ ብቻ የተፈጸመው ግድያ የሚያሳይ ነው። በደብረ ሊባኖስ ገዳምና በዝቋላ አቦ የተረሸኑትንም መነኮሳትና ምዕመናን እጅግ በርካታ ናቸው። በ1934 ዓመተ ምህረት የመጀመሪያው የካቲት 12 ሰማዕታት መታሰቢያ በዓል በተከበረበት ዕለት የወጣው የአዲስ ዘመን ጋዜጣ ክስተቱን እንዲል ሲል ነበር የዘገበው። እኛም የካቲት 12 ሰማዕታትን ዘከርንበት ዝግጅትን በዚሁ በአዲስ ዘመን ጋዜጣ ማሳረጊያ አብረን እናሳረጋለን። ያቺን ቀን እናስባት፣ አንርሳት። የኢትዮጵያ ሰማዕታት የክብር አክሊል የተቀበሉባትን ዕለተ ዓርብን ያቺን ቀን አንርሳት። መቼም የዕለተ ዓርብ መከራና ሐዘን ማለቂያ የለውም። አስቀድሞ ንጹህ ክርስቶስ በዕለተ ዓርብ በ33 አልነበር የተሰቀለው? የካቲት 12 1929 ዓመተ ምህረት ደግሞ ሁለተኛው የንጹሃን ደም በከንቱ የፈሰሰበት ዕለት ሆነ።
አድዋ አንበሶቼ ኩራቶቼ የሀገር መከታ ጋሻዎቼ ራስ አጎስ በደሃው ላይ የሚለውን ግፍ ቆጥራችሁ ከዚህ ታሪካዊ ስፍራ ከአድዋ አደባባይ ቆማችሁ እልህ እንደ ሳተ ጎመራ ውስጣችሁን የናጣችሁ ከኔ ጋር አባታችሁ ጋር ለመስመት የቆረጣችሁ የቁርጥ ቀን ልጆቼ የክፉ ቀን ደራሾቼ አንበሶቼ አለራችሁ በአባቶቻችሁ አጥብ ዮሐንስ ሆነባችሁ ይህ የሚንቀለቀል ቁጣችሁ ይህ የሚተከተከው ወኔያችሁ አደራ በጥላቻ ከል እንዳይመረዝ መንፈሳችሁ ለኔ የገበሬ ልጅ መባል አደራ በበቀል ስሜት እንዳይደፈርስ ደማችሁ ሀጎስ ያዋረደኝ መስሎት የገበሬ ልጅ ስላለኝ የሰደበኝ እንዳይመስላችሁ በስሜ ነው የጠራኝ አለ ወዲ እንግዳ መቼም አላፍርበትም አሁን የገበሬ ልጅ ነኝ ይሄ አይደለም ምንኔ ቆጨኝ ይሄ አይደለም ያንገበገበኝ በገፍ የፈሰሰው ንጹህ ደው የደሃው ጥቃት ነው እኔን አሉላን ሰላም ይመሳኝ ራስ አጎስ በንቀት የገበሬ ልጅ ስላለኝ ይሄው የእናቴን ስጋይችን ታክል ቅርም አላለኝ የዘራ አረግ የመዘዙ ደምና አጥንት መቋጠሩ ራስ ደጅ አዝማች ያሉ የስም ቁልል መከመሩ በመወለድ ሹመት መውረስ አይኮንም ቁም ነገሩ ምግባር ነው የሰው መለያው ተግባሩ ነው ምስክሩ ከደምና ካጥንት ሲልቅ ሰውን ከሰው የሚለየው ሰውን ከሰው አስተሳስሮ ከሰው ጋር የሚያኖረው ከዘራ አረግ የጸናውል ንጹህ የልብ ፍቅር ነው የባላባስ ልጅ ካባዋን ከረዋላ አሽቀንጥራ እኔን ያንድ ገበሬ ልጅ ያባቷን አሽከራ ፍቅራ በትግል ሆነ በድልቀን በሐዘር ሆነ በመከራ እድሏን ከድል ቋጥራ ኑሮዋን ከኔ ጋር ኖራ ለፍቅር ሁሉንም ስታ በፍቅር ሻካሪ አጋሪ ቤቴ ትዳሪ የሰውነት ልክ ሚዛን አምሳይልናት ምስክሬ ዛሬም ነገም ኮዳኛው ይህች አድዋ ናት ምስክሬ እና ማደራ ልጆቼ አደራ አድዋን አድምጧት አደራ አድዋን ጠብቋት አድዋ ማለት ቅርስ ናት ለዘመናት የተከበበ ታሪክ የተጻፈባት አድዋ ማለት ውበት ናት ኢትዮጵያዊነት ህብረ ቀለማት በአንድነት የተረጩባት አድዋ ማለት ቅኔ ናት ኢትዮጵያ ክብር ከአፍሪካዊ ኩራት ጋር ሰምና ወርቅ የሆነባት አድዋ ማለት ጋሾቼ ከሀገር ሀገር ተጠራርተን ህይወት የከፈልንባት ከደም በደም የተሳሰርንባት በሞት የተቃቀፍንባት በነፍስ የተቋጠርንባት ኢትዮጵያዊ ክዳን የአንድነት ውላችን ናት እና አደራ ቃሏን ስሙ አደራ አድዋን አድምጧት አደራ አድዋን ጠብቋት በሉ ተነሱ ልጆቼ እንሂድ ኩራቶቼ ተከተሉኝ ጀግኖቼ